ያላቸው ካፊሮች ስላሉ ለነዛ እንዲደግመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረጃችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ። ስፖርት ልሰራ ነው። የሚያንተ ጓደኛ ነው። የኡስታዞቹ ነው። ፕሊስ የደንቆሮ ነው እንደ እንዳላ ቀጥል። ምን አይነት ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲ ነው። ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው። አረብኛው ላይ አድርገውና ግሬዱን አሳየው ምን እንደሚያ ባዛዊ ካይህ ሙስሊሞች ካላችሁ እየገባችሁ ትብረሹ አንሶ እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳሪው በኮሜንት ሰፊህ አልባኒ እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ? ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ብሎ ታገኘዋለህ። እንዴት ተርጉም ቻጂቢቲ ላይ ተርጉም ሙሉ ልተርጉም ቀጥታ ስለሚያመጣ ትሰሚያለሽ ታች ኦኬ ሞሜና ጀሚላ እንኳን ደህና መጣሽ። ጀሚላ ነገር አይሲ ይኸው ስክሪንሾት አድርጎ 154 ይሄ 725 በቡክ ሀዲስ ቁጥር ደግሞ በእንደዚህ ማለት ነው። ባይዘዌይ ይህን አይነት ተግባራት ለምንድን ነው እንደዚህ የሚፈጽሙት አላህና ማመድ ብላችሁ እንድጠይቁ እንፈልጋለን። ሁላችሁም መጠየቅ አለበት። የሚደብቋችሁ ሀዲሳቶች እነዚህ ናቸው። መስኪን ላይ እነዚህን ሀዲሳቶች ትማራችሁ አላችሁ ወይ? ይህም መልሱልን። ተሰላት ሁሉ አስቀርቶታል አይደለ? አስረፍዶታል እንደዚህ አድርጎት ጉሩሩ ድረስ እስኪነዝረው ልክ የአዙጦች አይነት ታሪክ ማለት ነው። ኦፍኮርስ የአዙጦችን ታሪክ ታውቃለህ? አላዲን የአዙጦችን ታሪክ ታውቃለህ? አላውቃቸውም ነው። ዛሬ ልታከብድና ተመራመር። እኔ እኮ ብያለሁ ስገባም ድሮ ጀመረ። እኔ እስልምና ገና ስለሆንኩኝ እያንዳንዳችሁ ሙስሊም የሆናችሁ የገባችሁ ተከራከሩ፣ ከኔ ጋር በኮሜንት አትሰዳደቡ። በቃ እኔ እስልምና ወክሌ ሳይሆን ራስን ችዬ ገባሁ። ጀርባህን ስትነካ ጀርባ ላይ ያልተሰማ ቅዝቃዜ ጡት ጫፍ ላይ የሚሰማ ግን እንዴት ነው? በጣም አይከብድም ነገር? በቃ ጀርባህን ተነካ እሱን ይዤዋለሁ። በግልባችሁ ንዝረት ትላለህ። እስክሪብቶና ደብተር ስለያዝኩ እያዝኩ እያንዳንዷ ምዕራፏ ከባድ ንዝረት። እኔስ እንግዲህ ይሄ ገራሚ ነገር ነው። ሙሐመድ አላህን አይቶታል? ካየው ያ ፂም የሌለው የኢብኑ ተይሚያን አላህ ትቀበላላችሁ ወይ? ወይንስ የእናንተ አላህ ከኢብኑ ተይሚያ አላህ ይለያል? የኢብኑ ተይሚያን አላህ ትቀበሉታላችሁ? ፂም የሌለውን ፍሪዛሙን አላህ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ?
ጺም አልባነቱ ዘላለማዊ ነው ወይ? የራሱ መጽሐፍ ቅዱስ ነበር መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ምንድን ነው የሚል? እኔ ግን ትለኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል? ራቅ ይላል ድምፅሽ። ሜቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ ኤርፎን ከሆነ ኤርፎኑን አውልቂው። የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉትም ያው ነሽ፣ ምንም ለውጥ የለሽም። ካፍ በይ እስኪ አውጪው፣ ንቃይ ወይ ኤርፎኑ። ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ ሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያው ሰው ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሸው ያንተ አይደለም ማለት ነው። አላዲን ይህንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋሉ አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታል። እና እንዴት መካድ ይቻላል? እንደዚህ አይነት ሀዲሶችን ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሀዲሶችን መካድ እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ፣ ደረሳ፣ ሼክ፣ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን እያወጣን ግቡ። እስኪ ብዙ አታክ በደው ፎይ እንዲገቡ አልነካ ነውም እኮ ጀመር አደረግነው እንጂ ጠቀስ ነው ያደረግነው። ገና አንዲት ኢቨን ጺሙን ጸጉሩን ራሱ ገና ብዙ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይቆይ። ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ አይጻፉ። ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሉታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ ኤክስን አድርገን እናጠፋቸዋለን፣ ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። በትክክል ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እኮ እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም። ስለ መሐመድ ሚስቶች ታወራለህ አንተ። አንዷን አግብቶ መኖር እያቃተ አንተ እፎ የምትባል አህያ ማለት ነው። እስቲ አንዷን አግባ እስቲ አንተ ምን ጀላካ አይሰራም? እስቲ መሐመድ በልጧል አግብቶ መጽሐፍ ጽፎ ነው ሄደው። ኧረ ስድብ ክልክል ነው። ምን ይሰራል? ኧረ በትምህርቱ ንግባ። ሚስት ስላገባን የበለጠኝ ኢትዮጵያ መኖራችን እዚህ ሰው ስለሳቀን ለምታውቅ መስሎ ነው። ፋራቱ እንደዚህ ሰገጤ አስብ እስቲ ኑሮውን አሰነው እስቲ ትምህርት ስለሱ ሃይማኖት ነው። ስድብ ምንም አይሰራ ስለሳቀን የሚወዳ አይምሰል ክርስቲያኑ ሙስሊሙ ጅል አግብተህ ቢወደይ ምን አገባኝ እኔ። ስለ መሐመድ ታወራለህ። መሐመድ በልጧል። 4 አይዶ ነው ሄደው። እኔ ራሱ ተነበታለሁ።
እኔ ራሱ ቀናበታለሁ። ደስ ይላል። አሁን እንዴት መሰላችሁ? እንኳን በለጠኝ። በቃ ጥሩ ነው። መሐመድ በልጦ ነው ሄደው። እኔ ራሱ ቀናበታለሁ አላለም። ሰላም ናችሁ? ይመስገነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አረብኛውን አድርግለት ያንብበውና ይቀጥል። እኔ የገባሁት ከባህር ዳር አካባቢ ነው። ወንድማችን እፎይ አንተ ኮንዶሚኒየም ተደበቀ በምትዘራቸው ጥላቻዎች ኢማሙ ይችን አንብባት። ተረት አለ የምንፈልገው ከኢማሙ አለ አላዲን እንደዛ አይሻልም? ኪቦርዱ እስኪሰምጥ ድረስ አንድ ቁጥር ጽፎ ከእናንተም ከሆነ ከኛ ስድብ ደስ አይለኝም። ቁጥር እኔ ልመልስ እያለ ቁጥር ሲጽፍ ጀግና ተጫውቶ ገብቶ ግን ሊሰድበኝ ነው። አሁን ኖ እኔ ተሳዳቢ አይደለሁም። እኔ አልሳደብ አይደለም የገባሁት ወንድሜ። አንብብ። ያ አይ አንብብ። መጀመሪያ መስመር ገብቶሃል። አንብብ። ሰላም ሲኖር ነው እኮ የሰው ልጅ በሃይማኖትም አንብብ። ወንድም አለም እሺ፣ አነባለሁ፣ ችግር የለውም። በቃ ቶፒኩ ላይ ግን እዚህ ላይ በሚሰሩ ጥላቻዎች ምስኪን ሰዎች እያለቁ ነው። እናመሰግናለን። በአንተ ቤት ድራማ መስራት ነው። እስልምና ይሄ ነው፣ መልስ የለም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶችና ለምናምን የሚሉ አይቻለሁ። ራሱ ለጊፍትና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ ያችል ውስጧ እንዳለ ቁርአን ነው፣ ውስጧ ያለ ነሽዲያ ምናምን ነው። ከይለት ትክክል አይቻለሁ። እኔ ባይኔ በየቀኑ ሻዳ እያሉ ሲያስይዙ አይታላ። እንዳለ ሙስሊም ነው ሻዳ ሰው የሚያስይዙት በጊፍት ብለው ማለት ነው። ፎሎ ለማግኘት በራሱን ተናድጃለሁኝ። አዝበሃል ማለት ነው። ዛሬ ራሱ ሁለት አሳይተናል። ትናንት ወዲያ አሳይተናል። ዛሬ ሁለት አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? ስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘቧችሁ ነው። ምን ተሰማ ስታየው እንደዛ ሻዳ ሲያዚዙ? ይህን ያሁን ሻዳ ሲያዘዋን ነው። ትናንትና አሳያቸው ኖ ያኛውን አሳያቸው። ዋና አይቼዋለሁ። ይህ ሳይሆን ሌላ ብዙ አይቻለሁ። ተመልከት። ተው አንተ ለእኔ አልተሳየኝ። አይቼዋለሁ እኮ ነው የምልህ። አይቻለሁ እኔ ብዙ ለድራማ የሚቀመጡ አንድ የለቀው እንትን ይላሉ። ያኛውን አሳየ። ሁለተኛውን እፎይ ይሄን አይቼዋለሁ። እነዚህም ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን ምስተሽ ምንም ምንስ አልነበረሽ? ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርቶሻ ብለን ነው ምናምነው። እሺ እኔ የምለውን አብረሽ ትያለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ከእስልምና ወደ እስልምና አላህ ኢላሃ ኢላላህ አላ ኢላሃ። ኧረ ተው ዝም በለው ተው። እሱን ሌላ እንዳንማር። ወአሽሃዱ አነ ሙሐመደን። ተመልከት። አሁን አካውንቷ ነይ ውስጡ ሲገባ እኔ እኮ አይቼዋለሁ እኮ አልኩህ። ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። የቅዱስ ያሬድም በተመሳሳይ ነው። ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዮች
ሰላሙ አለይኩም የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላም እንዳለ ተመልከት። ሻዳ የምትይዘዋ ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይህን ደግሞ እናመሰግናለን። ብዙዎች አይተው ኧረ ሁሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብተህ ቼክ አድርገህ አይቻለሁ። ትክክል ነው። እሱን አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሺዳ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖት እንትን ልካ ፈለኩኝ በዚህ በሚዲያ ሳይሆን በአካል ነው ነገር ምን ያለበት። በሚዲያ እኮ ምን ማጠቅም ድራማ ሰርተህ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተህ አስበው መምህር ሆነህ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። ትናንት ወዲያ አላያችሁ? ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም። እኛ ጋር እንደዚህ አይነት ድራማ ሲጀመር እኮ ሰውን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ። በቃ ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ አውቀው ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ለመምጣት እንዴት እየተባለ ሜክ ይደረጋል። አይ የነሰው ይባልና አውቆ ሊታይ እንዲያሳዩ ምናምን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየው በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖችን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል? እኔ እንግዲህ እኔ አላውቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ እናድርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደህ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ። ስጦና አለቀ። እዚህ ገስት ላይ አንተንም አስለመው የለ እንዴ? እኔም መስለም ፈልጋለሁ ምናምን እያሉ የእኔን እንኳን ሳይቀራው በውስጥ እፎይ ተጻጻፈን ብለው አዎ እኔም እያጠናው ነው፣ ወደፊት መምጣት አይቀርም፣ እስልምና ልቀበል ምናምን ፕሮፋይል በእኔ ከፍተው አላዲን ምን ትለዋለህ? በእኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ሊሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ይኸው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ይኸው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ? ይሄ በሚዲያ ስትጀምር በሚዲያ የምትበሸው ነገር የለም። አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ እኔ በዚህ በሚዲያ ሰለም በእኔ አካውንት በእኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን ይላሉ። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ?
ይኸው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይኸው እፎይ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አይደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጄ ነው ወገኔ ለራሴ እስልምና እየተማርኩ ነው። እኔም እስልምናን እየተማርኩ ፖለቲከኛ ነው። እንግዲህ ምን እናድርጋቸው? ዕለት ዕለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሀዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንድ ጊዜ አይደለም 2 ጊዜ አይደለም 3 4 ጊዜ ደኢፍ የሆኑ ሀዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድን ነው የሚባሉት እነዚህ ግለሰቦች? አላዲ እንዴ በእስልምና ከዋሽ ሙስሊም አይደለም። ሲጀመር እስልምና አይፈቀድ፣ በቃ አጭጫ ውሸት አይፈቀድ። በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። እሱ እስልምና አይደለም። አሁን ላይ ሁሉም ባቶባቸዋል፣ ባኖባቸዋል። ረጅም ጉዞ አይጓዙም። ፖለቲክስ ነው። ቲክቶክ ላይ ባሉ ኡስታዞች ምክንያት እለት ዕለት እያፈረስ ነው። እለት ዕለት ከስር እጅግ ብዙ ሙስሊም ለምንድን ነው ኡስታዞቻችን የሚዋሹት እያለ ክሽን እንዲያደርግ አድርገናቸዋል። ኤኒዌይስ ተው በቃ ወደ ቶፒኩ መልሰው። ክርስ እንትና ቁስ ላይ ግን አንዳንድ አጭር መልዕክት ማስተላለፍ ደስ ይለኛል። ሙስሊሞች እንኳን መጽሐፍ ቅዱስ ላይ ለራሳችሁ መጽሐፍ የማይታመን ሰው መጽሐፍ ቅዱስ ላይ ወይ ደግሞ ክርስትና ላይ እውነት ይነግረኛል ብላችሁ አትጠብቁ። ክርስቲያኖች ላይ ምንም ለውጥ አያመጣም። አውቆታል፣ ሙስሊሞችም አውቀውታል። አንዳንድ የዋህ ሙስሊሞች ማለት ነው። ኢማጂን በራሳችሁ መጽሐፍ የራሳችሁን ሀዲስ ነቢያችሁ ያላለውን ራሳቸው እየዋሹ እያቀረቡ የራሳችሁ ሰዎች ናቸው እያጋለጧቸው ያሉት። እነዚህ ሰዎች ስለ ክርስትና እውነተኛ ነገር ይነግረናል ብላችሁ እንዳትጠብቁ። በተደጋጋሚ ስለነገርናችሁ ይህችን መልዕክት ላስተላልፍ ብዬ ነው። ክልና እኮ ግን ማለት ነው ይህን ርዕስ ከዚህ ታነሳለህ። ምሳሌ እኔ አሁን ብዙ ርዕስ እያነሳው ነው፣ የጻፍኩ ነው፣ እያያዝኩ ነው። ይህን ርዕስ አይና ውሸት ከሆነ የአይሁድ ደግሜ ርዕሱ አልገባም። ጀሚላ ማን ሲቲ ዛሬ ከባድ ነገሮች ስለምናይ ወገኖች በረምብ ሼር አድርጉት፣ በረምብ ሼር እያደረጋችሁ ኮመንት ላይ ኑ በብርሃኑ ተመላለሱ፣ ከእንደዚህ አይነት ጨለማ ውጡ እያላችሁ ጻፉላቸው። ወደ እንትናችን መልካም ማን ሲቲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የሆነ የምናገረው ነገር ነበረኝና ለሙስሊሞች ነው። አይ ቶፒኩ ላይ አረብኛ ማንበብ እውቀቱ እንኳ የለኝም። ሙስሊም ወገኖችን ለመናገር ነበር የፈለኩት። አሁን እዚህ ሙስሊም ወገኖችን ቤት ትከፍትና ተፈለክ ታሞግሳቸዋለህ፣ ተፈለክ ትወቅሳቸዋለህ። እንደዛ ኦኬ። መሰደድ ምናምን አልወድም። መሰደድ አይ ምን ስድብ የለም እኮ ምን ስድብ አለ ቶፒኩ ላይ? አይ እዚህ የሆነ ልጅ ሲሰድቡ ቆይቶ የአሊ የሚባለው ሰው ሲሰድባቸው እሱን ለመናገር ነበር የገባሁትኝ። ያው ቤትን ከፍተህ ትናገረዋለህ። ይህን አንብብልህ። እሺ ንገረኝ፣ ምን አጥቼ ነው ንገረኝ። ታወኝ ገረኝ። አንተን አይደለም አላዲ አንተን ሳይሆን ወጣው ልጅ ነው። ሐሰን የሚባለው አሊ ሳይሆን ቃለ ረሱል ሰለላሁ ዐለይሂ ወሰለም ራይቱ። ቀጥል አንብበው እስቲ አንብባት። ጎበዝና አረብኛ ደግሞ ያስታውቃል አክሰንትህ። ና ቀጥል። ምን አልክ? ድምፅ አይሰማም። ና ተመለስ ወንድማችን። ማንሲቲ ወዝና ማንሲቲ ወርዷል። በቃ አይወርድም። ኧረ
ፖዞ ነው ይመለሳል። ጠብቀው፣ ትንሽ ጠብቀው እስኪ። ኧረ ሙስሊሞች ቆፍጠን በሉ። ምንድን ነው መጽሐፍ? እሺ መልካም። ከድር እንኳን ደህና መጣ። እፎይ እንኳን ደህና ቆያችሁኝ። ሰላም ነው ቃልዬ? ቆስጠ አማን ነው ሁላችሁ? እንዴት ነው? ይመስገን ነው። እንዴት ነው? አለው። የጠፋ ሰው አንተ ነህ? አለው። አዎ። የት ጠፍተህ ነው? ምን የት እጠፋለሁ? ነገሮች ከባድ ናቸው። ነገሮች ከባድ ቢሆኑም ይታለፋል ቀላል ነው በሚለው ያው ደረስን እዚህ። ያው መሬት ላይ ሲሆን ብዙ ሰው ጫናው ይገባችኋል፣ መቼም ታውቁታላችሁ። እንረዳለን። መልካም። እስቲ ዛሬ ዳውድ እንኳን ደህና መጣ። መልካም። እንዴት ነው አለን? ኢብኑ ተሚያ ምን ይሻልሃል? አሁን ተነቃብኝ። የእስልምና ገመና አጋለጥኩኝ። ኧረ ምን ተነቃባውን ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ። ምን ትሆን አሁን? እስቲ ና አንብበው። እውነት ነው። እችን አዲስ አንብብ እስቲ። ተጋለጥኩኝ። ያው እንዳለ የምትዋሸው ነገር ደግሞ መስለም ትፈልጋለህ ብለው ሰሩብኝ ትላለህ። ቪዲዮ ላለ እኮ ራስህ ነበር ያልኩህ። አሁን እዚህ ኦንላይን ላይ የምታገኘው ጊፍት በለጠብህና ሀሳብህን ቀየርክ እንጂማ ልሰልም ነበር። እስኪ ሞዴሬተር ስጡኝ። ከአባል አስለሳቸው። ቶፒኩ ላይ የማያወሩ ሙስሊሞች አይግቡ። ቶፒኩ ላይ የምታወራ ከሆነ ቀጥል። እኔስ ስላስታወሰኝ አንዴ ቅድም የሰራሁትን ቪዲዮ አንድ ያሳያቸው። ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው። ቅድም የሰራሁት ቪዲዮ አለ። ምን ቅድም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው። የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ። እኔ ቆርጬ ነው ወይንስ የአንተ ኡስታዝ እንትኖች የተናገሩት ናቸው? እንስማ። ኦኬ፣ ቪዲዮ ይቺ ነች። ሁላችሁም ተመልከቷት እየገባችሁ እንትን እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን ላይ የሰራው ቪዲዮ ቆርጠህ የሰራው ስለ እንትን ሲያወሩ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትን መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ። በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ፣ ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ። ስፖርት ልሰራ ነው። የሚያንተ ጓደኛ ነው። የኡስታዞቹ ነው። የደንቆሮ ነው እንደ እንዳላ ቀጥል። አስቀጥለው። ከማርዳችሁ አላ የኔ ከፋኝ ነገር ታያላችሁ። እነዚህ እናስተዳርጋችኋለን። እኛ ባፈሙዘን አንድ ሙስሊም 2000
ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም ምን እያለ ነው? አንድ ሙስሊም 2000 ኦርቶዶክሳውያንን ካልገደለ ሙስሊም አይደለም። እንደዚህ ሲል ጀግና ሙስሊም ይሉታል። ኮመንቱ እንዳለ ጀግና። እኛ አውጥተን እንደነኛ አይነቶቹ ገዳይ አራጅ በህግ ይጠየቁ ስንባል እኛ ባለጌ ተሳዳቢ እንባላለን። እኛ በህግ እንጠየቃለን፣ በህግ ይጠየቁ እንባላለን። አንድ ሙስሊም ምን እየቀሰቀሰ ነው? ቢያንስ 2000 ሰው መግደል አለብህ በአደባባዩ። እኔ ወጥቼ አሁን ክርስቲያኖች ሙስሊሞችን እረዱ ግደሉ እያልኩ ብል እንዴት እንደሚያዞሩት አስቡ። ክርስቲያኖች እየተነሱ አንድ ክርስቲያን አንድ ኦርቶዶክስ ሰፈር ያለ ሙስሊምን እረድ ግደል፣ ካልገደልክ ካላረድክ ሙስሊሞችን ኦርቶዶክስ አይደለህም ብንል ሙስሊሞች እንዴት ሊሆኑ እንደሚችሉ አስቡ። እሺ ቀጥለው 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። ስንት 2000 መግደል? ይሄ ግዴታ ሚኒመም ሪኳርመንት አንድ ሙስሊም 2000 ኦርቶዶክስ መግደል አለበት። ይሄ ጀግና ነው። ከዛ በላይ የገደለን ግን እንሸልማለን። መንግስት ዝም ይላቸዋል እንደነኛ አይነቶቹን። 2000 ኦርቶዶክስ አንድ ሙስሊም ማረድ አለብህ። ከዛ በላይ ከሆነ ግን በወርቅ እንሸልመሃለን። መንግስት አይዛቸውም እነኝን። ፍትህ የጠየቁትን ግን መንግስት ያስራል። ምክንያቱም ከአራጆቹ ጋር ህብረት ስላለው መንግስትም እነኝን ማጋለጣችን እኛን ተሳዳቢ ያስብለናል። እሺ አስቀጥለው። ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንዲደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማላችሁ ድረስ አይባልም ማለት ነው። ላይ የሆነ ነገር ታያላችሁ። ድረስ አላድም ይታርግ ቆይ ይጨርሰው። ምን አለ? ስፖርት መስራት አለብኝ እንዳይደክመኝ ብዙ ካፊሮችን የምጨፈጭፋቸው ሌሌ ብዙ ደም አለ ምፈልገው። እነኝን ይጠየቁ። ደም ጠጪዎች በህግ ይጠየቁ። እኔ ስል እኔን ተሳዳቢ በህግ ትጠየቃለህ። እኔን ማሳደድ፣ እኔን ለመግደል ማሰብ፣ ዓላማችሁን፣ እቅዳችሁን፣ አካሂዳችሁን ስለነቃውባችሁ አራጆች ገዳዮችን አሊያም አውግዙ፣ አሌስ ድጋፍ የምትሰጡ ከሆነ እናንተ አራጅ ናችሁ። አውግዙ። እነኝን እየወጣችሁ አይወክሉንም፣ በህግ ይጠየቅ እናንተ ማለት አለባችሁ እኮ። አንድ ሙስሊም ግዴታ አለብህ። ሙስሊም ከሆንክ 2000 ኦርቶዶክስ ማረድ አለብህ ሲባል አጨብጭበህ እዛ መጥተህ እኔን ትሰድበኛለህ። እኔ ይህን ስላጋለጥኩኝ። አስቀጥለው ቪዲዮን። መልካም። አሁን የሚናገረውን ነገር ስሙት። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን ምን አለ? ወሎ ላይ ጠብቁ። ያ ወሎ ላይ ኔክስት እናርዳለን ነው። አርሲ ላይ ግን ምን አርገናቸዋል? ወደ ገሃነም ልከናል። ዊች ሚንስ አርሲ ላይ አርደናል። አሁን ደግሞ ኔክስት ወሎ ላይ እናርዳለን። መንግስት አይዘውም እንደዚህ አይነቱን። እንደነኛ አይነቶቹ በእስልምና ስም እናርዳለን። አንድ ሙስሊም 2000 ማረድ ግዴታ አለበት ሲባል ኡስታዞቹ ትንፍሽ አይሉ። በህግ ይጠየቅ እኛን አይወክልም አይሉም ኡስታዞቹ። ለይምሰል ለተገደለው ምን ይላሉ? አዝነናል ይላሉ። በጎን እነሱ ያስተማሯቸው ተማሪዎቻቸው ደግሞ አንድ ሙስሊም ለመሆን አትሊስት 2000 ማረድ አለበት ይላሉ። ማ ተማሪዎቻቸው፣ ደረሰዎቻቸው በአደባባይ ይመጡና አዝነናል፣ ማንም መሞት የለበትም ይላሉ ኡስታዞቹ ለድራማ። ያስተማሯቸው ግን ምን ይላሉ? ይኸው አርደናል። ራሱ ላይ ነው ምስክርነት የወጣው። ይሄ ራሱ ላይ ነው የተናገረው። ምን ብሎ አርደናል ብሎ ይኸው እንደሰማችሁት። አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ወሎ ላይ ደግሞ ጠብቁን። ከዚህ በላይ ምስክር ምን አለ? ከዚህ በላይ ህግ ቢኖር ከዚህ በላይ ማስረጃ ምን አለ? አርደናል፣ ኔክስት ደግሞ እዚህ ቦታ እናርዳለን እያለ
እናርዳለን ማለቱ ያስጠይቀው ነበረ። አርደናል ማለቱ ደግሞ አስቡት። አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ደግሞ ወሎ ላይ እንልካለን፣ ጠብቁን፣ ተዘጋጁ እያለ አስቀጥለው። ብዙ የሰው ደም እጄ ላይ ያለ እያለ አስቀጥለው። በትክክል በደንብ እንዲሰማት ትንሽ እዚህ ጋር መለስ የሆነ ነገር ታያላችሁ፣ ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ ይሸኛቸዋለን። ለእንደዛ ነው። የሰማም ስማ ያልሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ አከተን ተገመዴሩ ብቻቸው ኤርጎ ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ተርጉሞ ምንድን ነው ያለችው? እንዴት እንደተደሰትኩ እንዴት እንደረካውኝ፣ እንኳንም ተቃጠለ ቤተክርስቲያን ብላችሁ መስቀል በውስጡ አድርጋችሁ እንኳንም ተቃጠለ እንኳንም ነደደ በጣም ደስ ብሎኛል ብላ እየተናገረች ነው። አስቀጥለው ወላሂ ሲመሩ አማ ተከተካን ጉበተን ኤጋሺ አማ ጉበተን ፌጋ ፍርት የታባቱ አማ ከለችቱ ጉበቴ አማ ኢታን ሱዳን ከንፍፍኔቱ ጉበቴ ምንድን ነው ያለችው? በውስጡ ያሉትም እንኳን ተቃጠሉ ደስ ብሎኛል። ኦሮሞች እንዴት ደስ እንዳለኝ ወላሂ ነው ምላችሁ። ቀጣይም እያንዳንዳችሁ ትቃጠላላችሁ። ኔክስት ደግሞ አሁን መቃጠልና መታረድ ያለባችሁ የት ነው? አዲስ አበባ ፊንፊኔዎች ኔክስት ትታረዳላችሁ። እንደነኛ አይነቶቹ አይጠየቁም። ለታራጆቹ ፍትህ የጠየቁ ግን በህግ ይጠየቃሉ፣ ታስረዋል። ብዙ ወንድሞቻችን ፍትህ በመጠየቃቸው ታስረዋል። መንግስት አስሯቸዋል። አሁን እንኳን ታረዱ እንኳን ተቃጠሉ በጣም ደስ ብሎናል እያሉ ጮቤ የሚረግጡት መንግስት አይጠይቃቸውም። ሙስሊሞቹም እኛን አይወክሉም አይሉም። ተማሪዎቻቸው እንደዚህ ይላሉ። ከላይ ያሉት አንድ ሁለት ኡስታዞች ሆን ብለው ከስር ያስተማሩና ከላይ ያሉት አዝነናል ይላሉ። ተማሪዎቻቸው ግን ምን ይላሉ? እንኳን ቤተክርስቲያኑ ተቃጠለ ሰዎቹም ውስጡ እንኳን ነደዱ። እንዲህ ደስ ብሎኛ አያውቅም ወላሂ። ቀጣይ ደግሞ አዲስ አበባ ላይ ሰውም ቤተክርስቲያኑም ሲቃጠል ማየት አለብን። ትቃጠላላችሁ። ይህን ያሉት ማን ነው? የኡስታዞቹ ተማሪዎች። ቀጥለው ከስር እንኳን እሰይ እያሉ እየጻፉ ያሉ ዋሃቢዎች አሉ። የሚገርማችሁ ኮመንቱን ተመልከቱ። ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላሙ አለይኩም ረመቱላ። ኦርቶዶክስ ያለሽ አማራጭ ሞት። ምን አለ? አርሲ ዞን ውስጥ ምን ሆኑ? ኦርቶዶክሳውያን ተቃጠሉ። እንኳን ተቃጠሉ። ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። ሲያንስባችሁ ነው። ያንሳል ገና። አይጠየቁም። እነኛ አካላት አንድ አይደለም፣ አይጠየቁም። በጣም ብዙ ናቸው። ምን አይጠየቁም። ሪከርድ እንዳያረጉ አሁን የተናገርከውን ሪከርድ እንዳያርገው ደግሞ እፎይ እንዲህ ያለ ብሎ እንዳይፖስቱበት ችግር የለውም። ያው ውሸት የተፈቀደላቸው ስለሆነ እናፈርሰዋለን። በዚህ መጠን ውርደትና ውሸት እኛ ጋር ከሰሩ እናጋልጣቸዋለን። ቀላል ነው። በደንብ አስተውሉ። ኡስታዞቻቸው ይሄንን ተዋይሏቸው እንደዚህ ብለው ሲናገሩ እንደዚህ አደባባይ እየወጡ በኦርቶዶክሳውያን ላይ የሞት አዋጅ ሲናገሩ እልል ሲሉ ባላህ እያሉ ሲናገሩ ተማሪዎቻችን እረፉ አይሏቸውም። እኛ ራሳችንን እንከላከል፣ መንግስት ማድነን ከሆነ ድረሱላቸው፣ መንግስት እባክህ አድናቸው ስንል እንታሰራለን። ምክንያቱም እቺ ዓለም ለእውነተኞች አትሆንም። እቺ ዓለም ለሐሰተኞች ለገዳዮች እንጂ ለሐቀኞች አትስማማም። ፍትህ፣ እውነተኛ ፍትህን ከላይ ነው የምንጠብቀው ከፈጣሪ ብቻ። ፍትህ ከሰው እንደማናገኝ ከመንግስትም እንደማናገኝ እያየን ነው። እንዲህ አራጅ ልጆቻቸውን ይዘው እኛን ጭራሽ ያስፈራሩናል። እኛ ላይ ጭራሽ ድራማ ይሰራሉ። አስቀጥሎ አሁንም መልካም እና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባለው ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን።
አርሲ ላይ በተፈጸመው ጭፍጨፋ በጣም ደስተኛ ነኝ እያለ ነው። ወደፊትም እናስቀጥላለን እያለ ነው። አይጠየቁም በህግ እነኚህ በጣም ደስ የሚል እያለ ነው። በጣም ረክተዋል ሙስሊሞች። በዚህ በጣም ደስተኛ ናቸው። ምክንያቱም የሚገብሩት አጋንንታዊ አምላክ አለ ማለት ነው። ያንን ለማስደሰት የሰው ደም እጃቸው ላይ ከሌለ ደስተኛ አይደሉም፣ ካላረዱ ደስተኛ አይደሉም። ለዛ ነው የቅድም ምንድን ነው ያለው? አትሊስት አንድ ሙስሊም ለመሆን ራሱ 2000 ኦርቶዶክስ ማረድ አለበት። 2000 በግ ራሱ ለማረድ ይሰቀንጣል እኮ። አንድ በግ እንኳን ያረባሃትን ለማረድ ያበላህ ከእጅህ ያበላኸውን ለማረድ አይደለም። ድመትህን እንኳን እዛሃት እንትን የምትለው አንድ ቀን ያሻሻሃትን ድመት ተሳስተ ድንጋይ ስወረውር ብመታትና ልትሞት ስትንፈራፈር ብታያት ያሳዝናል። እንኳን ድመት ለሌላ ነገር ወርውረ ወፍ ብትሞትብህ እንኳን ያሳዝናል። 2000 ኦርቶዶክስ ማረድ አለበት አስ ኢንዲቪዥዋል። ለተጨፈጨፉት በጣም ደስተኛ ነን፣ ቀጣይ እንጨፈጭፋለን፣ ጨፍጭፈናልም ጭምር እያሉ አስቀጥለው ኦርቶዶክስ ለዘመናት ሙስሊምን ስትጨፈጭፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ከአሁን በኋላ በአፋር ክልልም፣ በሶማሌም፣ በወሎም፣ በአሩሲም፣ በባሌም፣ በጅማም ከአሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ኦኬ፣ ሐሰት ትርክት ይተርካሉ። የሐሰት ትርክትን ይይዙና ከዛ ኦኬ እንደዚህ እናደርጋለን፣ ተበድለናል፣ ተጨቁነናል። ይሄ ኦልዌይስ የዋብያው አካሄድ ነው፣ ድራማ። ከዛስ የሆነ ቦታ ሊያጠቃ ሲፈልግ እንደዚህ አይነት ድራማ ይሰራሉ። ከዛ በኋላ ያንን ሰፈር እምሽክ ያደርጓል። አንድ የመጡና 50-60 ሰው ያርዳሉ። ውድ ሙስሊም እህት ወንድሞቼ አይምሯችሁን ክፈቱ፣ ማስተዋል ያድላችሁ። ባታስተውሉም ግን ይሄ ቃላችን ምስክር ይሆንባችኋል። እኛ ስለ ክርስቶስ ብለን ብንታረድ የምንሄድበትን እናውቃለን። እናንተ አርዳችሁም የምትሄዱት ገሃነም ነው፣ ገሃነም ነው። ስለዚህ ማስተዋልን ይስጣቸው ለአራጆች። እኛ የምናርድለት በማረድ የምናስደስተው አምላክ የለም። ፍሪዛሙን አምላካቸውን እንግዲህ በማረድ ሊያስደስቱት ነው። ምንም ማድረግ አይቻልም አይደል? ምን አይነት ጄል ነው የሚጠቀመው የሚለውን አሁን እንዲነግሩን እንፈልጋለን። ሙስሊም የሚለው ወንድማችንን እስኪ ተቀበለው። ሙስሊም ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ሙሐመድ አላህን አይቶታል ብለህ ታምናለህ? እኔ እንኳን አሁን ሙስሊም ነኝ። ያው ለመከታተል ነው የገባሁት። ብዙም አሁን የምታስተምራቸውን ትምህርቶች ይከታተላለሁ ከውጭ ሆኜ። ማለት በምታነሳቸው ሀሳቦች ብዙም ተቃውሞ የለኝም። ከስሩ መከታተል የጀመርኩት ትምህርት ከሆነ ከስር ይሻልም። ችግር የለም። መልካም። የአሁኑን ቪዲዮ በደንብ ለወዳጅ ዘመዶ ያጋሩ። ሙስሊም ወንድሞች ሼር አድርጉላቸው። እንዲሁም ዳውንሎድ እያደረጋችሁ በፌስቡክ፣ በትዊተር፣ በኢንስታግራም በደንብ አዳርሱት። በዚህ በነገራችን ላይ በዚህ ጉዳይ ላይ እንደ ኢቨን ገዳዮችን የሚመለምሉ አሁን ወደ ተጠሩት አካባቢዎች ልጁ ወደ ጠራቸው ኤሪያ ላይ ምልመላ እንደዚህ የሚያደርጉልን ሰዎች እንፈልጋለን የሚል ቪዲዮ ላ ወጥቷል። እሱንም ማሳየት እንችላለን። የደረሰን ቪዲዮ አለ የተለቀቀ ማለት ነው። ተሸፋፍነዋል። ፊታቸውን ተሸፋፍነው ወደዚህ አካባቢ ስራችንን ሰደን ጨርሰናል። ስትራቴጂያችንን ነድፈን ጨርሰናል። ኤቭሪቲንግ መዋቅራችንን ዘርግተናል። ስለዚህ በዚህ አካባቢ በምታገኟቸው ትብብር አድርጉላቸው ምናምን እያሉላ ለቀዋል። ወደ ደሴ ወደ ወሎ ምናምን አካባቢ ማለት ነው። ስም እየጠሩ የሀገሩን ስም። ስለዚህ ጥንቃቄ ያደርጉበታል። ወሎ ላይ እንደሚያርዱ ኔክስት ደጋግመው እየተናገሩ ነው። በዛ አካባቢ ያሉት ወንድሞች ጥንቃቄ እንዲያደርጉ ከወዲሁ እንፈልጋለን።
ራሳችሁን በረንብ እያያችሁ በረንብ ቼክ እያደረጋችሁ እንግዲህ ይህን ነው እኛ ማድረግ የምንችለው። በጸሎት እናስባችኋለን እህት ወንድሞች በያላችሁበት። ሰልፍ ዲፌንስ ያው እንግዲህ ራስን መከላከል ጤናማ ነው። እኛ እንደነሱ እምነት ለማስፋፋት የሰው አንገት አንበጥስም፣ የምናርድለት እንትን ስለሌለ ማለት ነው። 2000 ካላረድክ ሙስሊም አይደለም። እኛ ካላረዳችሁ ሰው ክርስቲያን አላችሁም የሚል አስተምሮ የለንም። ዳቦ አረጉን እኮ በእናት እንዲህ የአባቱ በግ ይመስል 2000 ሰው ምናምን ብሎ ይላል። 2000 ኦርቶዶክሳውያንን እንደዚህ ያደርግ ራ ራሱ እኮ በቀን እሱ አይመተም እንዲ ቆይ እንጂ እስኪ አንድ ጥያቄ 2000 ሰው ሲያርድ እሱ ነፍስ የለውም? እንግዲህ እሱን ነፍስ አያርዱኝም ኦርቶዶክሳውያን ብሎ ነው ሲጀመር። ወሎ ያለው ወሎ እንደዚህ እኛ ወሎ ጋር ላይ እንዲህ ነገር የለም። የኛ የወሎ ሰው በፍቅር ነው ያለ። እንደዚህ እያሉ ደግሞ እኛን አናሀቁ ነው ቅስቀሳ እያደረጉላችሁ ነው። እዛ ኔክስት ደግሞ እዛ ነው የምናርደው ብሎ ተዘጋጁ ብሎ እስቲ ይምጣ እንቀበለዋለን። እስቲ ይቀምሳ ራሱ አንተማ ሙስሊም ነህ፣ ማን ይነካል? እኛን ነው እኮ ክርስቲያኑ ነው። አይ እኛ ነው ደግሞ በአንድ ነው። ክርስትናና እስልምና ደግሞ ተዋደና ያለን በአንድ ነገም ዛሬም በአንድ ነን። እንደነኛ አይነቶችን ግን አውጥታችሁ ካልሰጣችሁ እንደነኛ አይነቶቹን አራጆች ዝም ማለታችሁ እናንተንም ነው የሚያሰብለው። ዝም ብሎ እባክህ እስልምና ያወቅም ሲጀመር እስልምና ላይ ረብና ሰው ጊዜ እንግዲህ የለም። ዩቲዩብ ላይ እንትን እንዳይለ ዘፈን አለ ከኋላ ድምፅ አለ። ኤኒዌይስ እሺ፣ ወደ ሮሱል አልሃድ ክልሱ ወደ ቶፒኩ እንመለስና እችና እንትን አንብቡልን እስኪ። አልሃድ ክልሱ ኢትዮ እስላም ይችን አዲስ እስካሁን የደፈራት የለም። እንግዲህ እስቲ ምን እንደያዘች ምና ይሆናል። ሁላችሁም ሼር እያደረጋችሁት በደንብ በጣም ብዙ ሀዲሳቶች ለመክፈት እንትን ብለናል፣ ግን የደፈረው ሙስሊም የለም። አልሃዳ እንዴት ነህ? ሰላም ነው? ማይክን ዘግተህ ትከፍተዋለህ። ከስር ላሉ ሰዎች እየተሰማቸው አይደለም። ኔትወርክ መሰለኝ። ሰላም ነው። እንዴት ነህ? እፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከስር ሁኜ እያዳመጥኩኝ ነበር እና ካላረዱ ሙስሊም አይባሉም እያልክ ነበር። ይህ ማስረጃ እንድታወጣ አንብብ። አሁን እስቲ ና አንብብልን። ይቺን ወንድማችን ምን ትላለች? ጥያቄን መልሰዋ ማስረጃ ጠይቄ ነው እንኮሽ። ይቺን አንብባት። በአማርኛ ያርገው። አረብኛ አትችልም? በአማርኛ ያርገው ህዝቡ እንዲያይ። መልካምሽ። ለህዝቡ ከሆነ ለምን መጅሊሱ ይህን ሁሉ ዓመት አልተረጎሙም በአማርኛ? ዝበላቴ ስድብ ነው መልሶ። ይህን ሁሉ ዓመት በአማርኛ ያልተተረጎመበት ምክንያት እንቆቅልሽ ነው የሚሆንብኝ። ለዛ ነው የጠየቁ። አንተ ይባግ ነው አንተ ተላላኪ አንተ። ቆይ ሚውት አድርገው። እሺ እሺ፣ ና አንብብልኝ። አማርኛው የመሐመድ እረኛ ልትለኝ ነው? ለማንኛውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ጌታዬን አላነበብኩም። በዛ በኩል እኮ እዚህ ጋር አይደል እንደ ያለው። እሺ እንትን አደረከው። እሺ ጌታዬን እሺ ጀምር እንዳዲስ ይኸው ከፈለክ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሺ እንዲህ ያሉ። እሺ ጌታዬን አረንጓዴ በሆነ የአትክልት ስፍራ ውስጥ እሺ ባልበቀለበት ወጣት መልክ ሉሉ ጥቅልል የሆኑና እስከ ጆሮ እሺ ትከሻው የሚደርሱ ፀጉሮች ያሉት ሆኖ አየሁት። ሐዲሱ ደዒፍ ነው። እሺ ሐዲሱ ደዒፍ ነው።
ምን ይላል ይሄ ብራዘር? እስቲ አንብበው። ሰሒሁን መርፉዑን ይላል፣ ግን ደግሞ ተቀባይነት የለም። ምን ማለት ነው? ሳሂ መርፉ ስሙ፣ አዳምጦት እንግዲህ ሳሂ ይላል ሀዲሱ፣ ግን ተቀባይነት የለውም። አይ አይደለም። አንዳንዴ ሀዲስ ወይ ሰሒህ ብቻ ተብሎ ምንትን ቆይ አዳምጥ። አንድ ሰው ያወራ ተራ በተራ አውራ። ሀዲስ በብዙ ቦታ ነው እንትን የሚባለው፣ ልንገርህ። ወይ ሰሒህ ወይ ደዒፍ አይባልም። ይሄ ብቻ አይደለም። እሺ ግሬዱ ምንድን ነው የሚለው? ቆይ አልሃድ አደረጉ ግሬዱ ምን ይላል? አልሃድ ፕሊስ ተረጋጋ። ቆይ ኦኬ። ግሬዱ ምን ይላል? ሰሒሁን መርፉዕ ነው የሚለው። ሰሒህ ምን ማለት ነው? አሁን እኮ ሀዲስ አሁን የሆነ ሀዲስ እኛ በጣም ተቀባይነት አለው ብለን የምንወስደው በጣም አንደኛው ሙተፈቁን አለይህ የሚባል አለ። ከዛ በኋላ ደግሞ ሰሒህ ሀዲስ የሚባል አለ። ይሄኛው መርፉዕ ካለው ሀዲስ ትክክለኛ የተነካ ነው። መርፉዕ ማለት ሰሒህ መርፉዕ የተነካ ነው ማለት ነው። መርፉዕ ማለት ከፍ ተደርጓል ማለት ነው። ከፍ ተደርጓል ለምን ተባለ? ሀዲሱ ተሳሂህ በላይ ነው አይደለ? እስከ ነብዩ ሊደርስ ማለት ነው። ከሰሂህ በላይ አይደለም። ከሰሂህ በላይ እኮ ምንም የለም ሲጀመር ማለት ነው። ሰሂህ መርፉዕ ከሆነ ቀጥታ ነብዩ ጋር የሚደርስ ማለት ነው። ከሰሂህ በላይ ያለው ሀዲስ አንድ ሙተፈቁን አለይህ የሚባል አለ። ቡኻሪና ሙስሊም። እሺ ይሄ ሀዲስ ደኢፍ ነው። አዎ ሀዲሱ ተቀባይነት የለውም። ደኢፍ የሚለው የታል? ደኢፍ የሚለው እንደምትከፍል አድርገህ ከሰሒሁን መርፉዕ ማለት ተቅሪር አንብብ ወርታች። አሁን ክፈትና ደኢፍ የሚለውን አሳየን። ሰሒህ መርፉዕ ከሆነ ቀጥታ ነብዩ ጋር የሚደርስ ያልተቆረጠ ማለት ነው። ተሰሒህም ከፍ ያለ ማለት ነው ደረጃው። አሁን ክፈት። እዛ ቤት የሚዋሿችሁን እዛው ትይዙትና እኛ የከፈትናትን ቁጥር ትከፍቷላችሁ። ምን አልክ? ታረጉኛላችሁ። ለምን ታረጉኛላችሁ? ክፈት ማስረጃ ዳይፍ ለመሆኑ ሚውተት ታርጉኛ። ሀዲሱ ተቀባይነት የለውም። ከኔ አትማርም። ክፈት እንዴ! የለውማ ተቀባይነት የለውም አልኩ። ክፈት ተቀባይነት የለውም የሚለውን ሀዲስም መርፉዑን ብለዋል። አንብበው፣ ወርታች እንትን ብለህ አንብበው። ድንቁርና ውስጥ ነው ያለው ወንድማችን። መርፉዕ ማለት ነብዩ ጋር የሚደርስ ማለት እንጂ ዳይፍ ማለት አይደለም። እሺ ልተባበረህ። መርፉዕ ማለት ተቀባይ የለውም የሚል ማስረጃ ስጠኝ። መርፉዕ ማለት እኔ ንጽጽር አቆማለሁ። ዶክ ሰሒህ መርፉዕ ማለት አዳምጥ። ድንቁርናን በ3700 መሀል ላሳየህ። ሰሒህ መርፉዕ ማለት ዳኢፍ ማለት ነው፣ ተቀባይ የለውም ማለት ነው የሚል ማስረጃ ስጠኝ። እኔ ንጽጽር አቆማለሁ። ይኸውልህ መርፉዕ ማለት ትርጉሙ ከፍ ተደርጓል ማለት ነው። ቅድምም ነገር ስለዚህ ከሰሒህም በላይ ከፍ ተደርጓል ማለት ተጥሏል ማለት ነው። ከዚህ ውስጥ እኮ ወይ ስናዱ ደዒፍ ምንድን አጭሰ የመጣ ወዳጃችን? ሰሒህ መርፉዕ ስለተባለ ዳኢፍ ነው አልከን። ሰሒህ መርፉዕ ማለት ዳኢፍ ነው የሚል የሀዲስም ከሆነ የትኛው ማንኛው ሊቃውንት እንደዛ እንዳለ ሰሒህ መርፉዕ ማለት ዳኢፍ ነው የሚለው ማስረጃ ሳየ። ሰሒህ መርፉዕ ማለት ዳኢፍ ማለት ነው የሚል አይደለም። መጽሐፉ የኛ ነው አይደለም። የአንተ መጽሐፍ ቢሆን አንተ አታውቀውም፣ ምን ያስተምርሃለሁ? በቃ ሚተርክ የአንተ መጽሐፍ መሆኑ እኮ አንተን አዋቂ ያደርግህ። እሺን ጥያቄ በቃ ሚተር መጽሐፉ ያንተ ነው ማለት አንተ ምሁር ነህ ማለት አይደለም። መጽሐፍን ታውቃለህ ማለት አይደለም። ስለማታውቅ እኮ ነው ማስተምርህ። መጽሐፉ ያንተ ስለሆነ አንተ የምትናገረው ትክክል ነው ማለት አይደለም። ኤኒዌይስ አልሃድ ደጋግመህ ማይክ እያነሳ ነበር። ኦኬ ምንድን ነው ያንተ ፖይንት? የእኔ ፖይንት እስቲ ሙሉን ሀዲሱን ሙሉን ክፈተው ነው የምልህ። ያው ተከፍቶላል፣ አንብበው። ሀዲሱ ሙሉ ተከፍቶላል። ያው ና አንብብልን እስቲ። ማን ዘገበው ነው የሚለው? ያው ሙሉን ከፈለክ እንደዚህ፣ ካልሆነ ይኸው ዙም አድርግልና ታነበዋለህ አንተ። ያው አይደለም ሀዲሱ ስሙ ምን ይባላል? መጀመሪያ አንብበዋ ቅድሚያ። ካነበብኩ በኋላ እናሳያለን።
ከፈለክ ግን ይሄውን ነው ገጹን አሳየኛ። እሱን ይሄው ገጹ አለ። ማንም ሊጽፈው ይሄው ይችላል እኮ አረበኛ እሺ፣ ይሄው ማንም ሊጽፈው ይችላል። ኦኬ ይሄው ያው ፔጁ ተቀምጦላል ያለህ ነው። እርሶ ይመልስለት። ለምን አንተ ገጹን አታሳየኝም? ፊት ለፊት ገጹ ይሄው አታይምልኝ። እሺ አዳምጥ። ገጹ 290 ላይ ቮሊዩሙ 7 ላይ በያን አልተልቢስ ላይ ኢብኑ ተይሚያ ማለት ነው። 7ኛው ሙጀለድ 40 ሐዲስ እየተቆራረጥኩ ነው እየተቆራረጥኩ ነው። አይ ቲንክ አይሰማችኋል? ያ ትንሽ ተቆራርጧል። ሂንት ለመስጠት ያክል ሳሂህ መርፎ ማለት ሐዲሱ ከፍ ያለ ቀጥታ ወደ ነብዩ የሚደርስና በዛ ሰነድ ውስጥ ያሉት ተራኪዎች ደግሞ ሙሉ ለሙሉ 100% አክሰፕትድ የሆኑ ተቀባይነት ያላቸው ብዙ ለምን ከቁርአን አታወጣም? ስህተት ሐዲሱን ተውና ቀሚው ተረጋጋ። ከቁርአን ለምን ስህተት አታወጣም? ኦኬ ቁርአንማ ምንም እኮ ማኑዋል እኮ ነች። ቁርአን ግን ፈጣሪ ያወረደው ቃል ነው። ለምን ከሱ ላይ ስህተት አትፈልግም? እስቲ እሺ በቁርአን ውስጥ መልካም አንድ ስህተት ስታወጣ ከቁርአን ላይ መልካም ንስታ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ወደ ቅርቢቱ ሰማይ ብለህ ታምናለህ? አዎ። እስቲ ከቁርአን አሳየኝ። አሳየ ሳይሆን ይሄ እኮ ትክክለኛ እንትን ነው እኮ ማለት ትክክለኛ ሰሂህ ሐዲስ ነው። ይሄ ከረሱል አፍ የተሰማ ሐዲስ ያው እኔም ሰሂህ ሐዲስ ነው የሰጠው። ለአንተ ስትሆን ሰሂህ ሐዲስ ትቀበላለህ። እስም ለአንተ ሲሆን ሐዲስ ትቀበላለህ። ቁርአን ላይ ባይኖርም ይሄው ሐዲስ ሰጠው። እኛ የምንከተለው ሐዲስ አለን እኮ አንተ ስላዘዝከን አይደለም እኮ እኛ ትክክለኛውን ሐዲስ እንከተላለን። ይሄው ሰሂህን የምትከተለውን አመጣውልህ እኮ ያ አልሐድ። አሁን እሱን ተው እናንተ ከቁርአን ላይ አንድ ስህተት አውጣልኝ አልኩ። እስቲ ኦኬ ነገርኩ እኮ ቁርአንህ ላይ ሐዲስ ዘገብ አላህ ይወርዳል የሚል የለም። ለምሳሌ አላህ ይወርዳል ብለህ ታምናለህ? ቆይ እሺ ልስጥ። አሁንም ሱረቱ መሰድ ላይ አይሚን የጭርት ምዕራፍ ላይ አንዴ ክፈትልኝ እስቲ። ቁርአንህ የሚቆም ከሆነ አስረዳኝን ክፍል 111 ሱራ። ቶፒኩን ሽፍት ሊያደርገው እየሞከረ ነው። ያው ችግር ኖ ቆይ እሺ፣ እንደው ቶፒኩ ላይ ልመልሰው። እሺ ሱረቱ ነጅም ላይ አንድ ክፈትልኝ 53ኛውን ሱራ ወደ ቶፒኩ እንመልሰው። እሺ ቶፒኩ ላይ እንመልሰው። ና የት ነው የምትሄደው? 53ኛው ሱራ ከቁጥር 1 ጀምረህ። እሺ እርሱ የሚወረድ ራእይ እንጂ ሌላ አይደለም አለ። ኃይሎቹ ብርቱ አስተማረው፣ ከፈርገው የእውቀት ባለቤት የሆነው አስተማረው። በተፈጥሮ ቅርጹ ሆኖ በአየር ተደላደለም፣ በእርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደም። እርሱ የሁለቱ ደገኞች ጫፍ ያህል ወይም ከዚህ ይበልጥ የቀረበ ሆኖ። ማን ነው እሱ? ይሄ አካል ንገረን እስቲ፣ ቁርአንን ንገረን እስቲ። ማን ነው ይሄ ደጎች ባለቤት ምናምን የተባለው የተደላደለ ቦታ ላይ የሆነው ማን ነው? ይሄ ፈጣሪ ነው። ማን ነው? ፈጣሪ ነው። ኦኬ ፈጣሪ ነው። ፈጣሪ ነው። መልካም በደንብ አስተውሉ። ፈጣሪ ማን ነው? አላህ ነው። አላህ ነው። መልካም ነብዩም በአይኑ ያየውን ልቡ አልዋሸም። ስለዚህ ያ የተደላደለውን ነብዩ በአይኑ አይቶታል እያለን ነው አደለ? ቁርአን ነብዩ እኮ ወደ አርሽ ወጥተው ነበሩ እኮ አይደል እንዴ? አላህና ስለዚህ በአይኑ አይቶታል። በአይኑ አይቶታል አለ። ስለዚህ በአይኑ አይቶታል አይደለም? በአይኑ ይኸው ዋየው ሳይሆን ይኸው ቁርአን ላይ አሳየው። በአይኑ ያየውን የሚለውን አዳምጠኛ ወደ ባሪያውም ያው አስፈጋለሁ። ቁጥር 11 ያየውን ልቡ አልዋሸም ይላል። ስለዚህ ነብይህ እንትን ላይ ተደላድሎ ሐዲሱን አልቀበልም ብትልም
በአይኑ አይቷል አልዋሸም ይላል። አንተ እየዋሸህበት ነው አላህ ላይ አይምን መሐመድ ላይ አላየም እያልክ አልወጣኝም። አየ አላየ ሳይሆን አስረዳኝ፣ ማናገራቸውን አስረዳኝ፣ ይሄን አስረዳኝ፣ ቁርአንህን አስረዳኝ። አሁን ስለማየታቸው ግን እርግጠኛ አይደለሁም፣ እውቀቱ የለኝም። ይኸው ነብዩ ያየውን በልቡ አልዋሸም እያለህ እኮ ነው። ይኸው ምክንያቱም ገላለጹ እንትን ይሆናል ግዴታ ታዲያ አላህን አየ እንትን ነው ምን እኔ እኮ እየነገርኩ እኮ ነው። እኔ እውቀቱ ዲኑ ላይ የለኝም እያልኩ ነው። እኔ አንድ ሲጀመር የገባሁት ለአንተም እውቀቱ የለም። ቅድም ግን እስቲ አንድ ቁርአን ላይ እስቲ አምጣልኝ እያልክ ነበረ። ኢብኑ ተሚያ ኢብኑ ተሚያ ወጣት ፍሪዛም ሆኖ አይቶታል የሚለውን ሀዲስ ስናመጣልህ ሀዲስ አንቀበልም ቁርአን ላይ ነው አልክ። በሁለቱ እንትኖች ላይ ጫፍ ላይ የሆነው ያ ተደላድሎ ያየው ማን ነው ስልህ አላህን ነው አልከኝ። ፈጣሪን አልከኝ። ፈጣሪህ ማን ነው ስለ አላህ አልከኝ። ስለዚህ ሙሐመድ አይቶታል ማለት ነው። አታመልጭኝ፣ አታሯሩጭኝ የሆነ መሰረቱ ማለት ነው። ራስን አላህና ያየው አልከኝ። የሁለቱ ደገኞች ጫፍ ላይ የተደላደለው ማን ነው ብዬ ስለ አላህ ኦኬ፣ ሙሐመድ ደግሞ አይቶታል ይላል። መደላደል ምንድን ነው በአንተ አረዳድ? መደላደል መተኛትም ሊሆን ይችላል። ልክ አላህ እንደሚተኛው ማለት ነው። መቀመጥ ማለት ነው። መቀመጥ ሊሆን ይችላል፣ መተኛትም ሊሆን ይችላል። ምንድን ነው መደላደል ለአንተ? መደላደል ለአንተ ምንድን ነው? አንተ እንዴት ቆይ ምን አይነት አይምሮ ቢኖርህ ነው? ቆይ የሰው ልጅና ፈጣሪን እንትናቸውን እሺ አስረዳኝ። አንተ ይኸው ተደላደለ እያለ ነው ቁርአንህ። እንዴት እንደተደላደለ አሳየኝ። እንዴት እንደተደላደለ ንገረኝ። በፊት አልተመቸውም ነበር፣ አሁን ተመቻችቶ ዘና ብሎ ፈንደስ ብሎ ተኝቶ ሊሆን ይችላል። ጅስም ስለሆነ አምላክ ማለት ነው። ምክንያቱም አካል የምታመልክ ከሆነ እኔ በዚህ ምድር ላይ ወረበል እንዳንተ አይነት ሸይጣን እኔ በዚህ ምድር ላይ ነው አይቻላቅም። እንዴት አይነት ያለ ሸይጣን እንደሆንክ ማለት ነው። መጨረሻ ስለሆነ ወረበል ካባ ለምንድን ነው ቀኛ ላይ የምትበሳጩት? አብዱል ይሄን እኮ የተናገሩት ሰሃባዎችና ተአቢኖች ናቸው እኮ የመሐመድ ተከታዮች ናቸው እኮ ይሄን የተናገሩት። እኛ ላይ ለምንድን ነው የምትበሳጩት? እኔ እየነገርኩህ ነው እኮ በዲኔ ላይ እኔ እውቀት የለኝም። ይሄን ነገር ለመፈሰርም አንተን ለማስረዳት እኔ እውቀት የለኝም። ታዲያ ለምን ትሳደባለህ? ዝም ብለህ መውጣት ነው። ለምን ትገባለህ? ሲጀምር ይሄን ከፈለክ ደግሞ እውቀት የሌላቸውን ሰዎች እያስገባ ሳይሆን ልታሰር የሚችለው ማን ግባ አለ ሲጀምር። አረ ካሜራ ሰውዬ ግባ እኮ አልተባልክም። በቃ ታልቀስብን ከሰሮና ተማር። እንደ ጀግና ሲጫወት ምን አለ? እኛ ሀዲስ ነው ቁርአን ላይ ያምጣ ሲ ቁርአን አንጣ አለ። ቁርአን ላይ ሲመጣለት ደግሞ አላየም ብሎ እዛኛው ጋር ሊሸመጥጠን የሞከረውን እዚህ ጋር ሲመጣበት ሌላ ማፈግፈጊያ ውስጥ ገባ። ስለዚህ አንተን ዲሌማ እኔ ጋር አታምጣው። የአንተ ነው እንትኑ በየትኛውን ብትል ልትያዝ እንደምትችል ማወቅ አለብህ። የትም አታመልጥም ማለት ነው። የእኛ ችግር አይደለም እሱ፣ የእኛ ችግር ስላልሆነ ማለት ነው። እኔስ ቡራ የምትለዋለህ እዚህ ላይ መስታይ ነው የሚሄደው እንትን ነው። ቅድም አብዱል ሊያጨረብር ሞከረ። መርፎ ማለት ሁልጊዜ ሙስሊሞች አንብቡ ቢያንስ እና ፈትዋችሁም ላይ የሚናገሩት መርፎ የሆኑ ሀዲሶች ከቁርአን ቀጥሎ የእስልምና የጀርባ አጥንት ነው የሚባሉት መርፎ የሆኑ ሀዲሳቶች። ምክንያቱም ሰሃባዎቹ ለተግባርም ለትምህርትም ቀጥታ ከነቢዩ ያስተላለፉት ስለሆነ ማለት ነው። እና ሰሃቦች ደግሞ በነቢዩ ላይ የዋሻሉ ተብሎ በእስልምና አይታመንም። ስለዚህ መርፎ የሆኑ ሀዲሶች ምንድን ናቸው? ተቀባይነት ያላቸው ናቸው፣ ከፍ ያሉ ናቸው። ከታቢንም ከምንም ከሚመጡት ሀዲሳቶች በላይ ቀጥታ ከመሐመድ አፍ የመጡና በውስጡ በሰንሰለት ውስጥ ያሉት ዘጋቢዎች ደግሞ ሁሉም ታማኝ መሆናቸውን የሚያሳይ ነገር አለ። ሲቀጥል ይሄ የተከፈተው የኢብኑ ተይሚያ መጽሐፍ መናፍቃንን ለመቃወም የተጻፈ መጽሐፍ ነው። ጀሃሚ የሚባሉ አሉ በእስልምና ሴክት ውስጥ የጠመመው አንጃ ምናምን የጠመመው ሴክት የሚባል ማለት ነው። አላህ አይታይም፣ አላህ እንደዚህ አካል የለውም፣ አላህ አይወርድም ምናምን የሚሉትን ለመቃወም የጻፈው መጽሐፍ ነው። በዚሁ መጽሐፍ ላይ ይሄን ሀዲስ የማይቀበል
አሰላሙ አለይኩም አይባልም ይላል። ምን ማለት ነው? እስላም አይደለም ማለት ነው። በሌላ ትርጉም ሙስሊሞች አሁን እኛ መጥተው ሰላም አለይኩም አይሉንም። ለምን? እናንተ አይገባችሁም ስለሚሉ። በዚሁ መስፈርት ይሄን ሐዲስ የማይቀበል ምንድን ነው? ሰክቼ ቻርጀሩ ሲነድ ብልጭ ሲላ ላይ የሆነ እንትን አለ። በኢየሱስ እጄን እንትን አላት። አይዞን አይዞን፣ እሳት ፈጥሯል። አንተ እንትን ስለው ያዘኝ እና እንዴት ነው? ፒስ ነው ያለው ብዬ እንደዚህ ስስብ እንትኑ ተላጠ ማለት ነው። የዚህኛው ነው። የዚህ ከሆነ ዲስኮኔክት፣ የዚህኛው ከሆነ ዲስኮኔክት አድርገው። ቀጥል። እሺ፣ ያ ሁለት ነገሮችን ለመጨመር ነው። አንደኛው ሰላም አለይኩም አይባልም ነው። በቃ ሰላም አለይኩም አይባልም ይሄን ሐዲስ ለምን እስላም። ሁለተኛ ሻሃዳው ተቀባይነት የለውም። ይሄን ያሉት ራሳቸው እንዴት እንደነደደው። አንተ ረጅም ሰዓት ቆይቶ ነው። በዛ ነው አይደል? አላየሁትም። ሳብስ አድርገው ብልጭ ብሎ ያዘኝ። ጭስ ሆኗል። ያው እያየሁት ኖርማል ነበር እኮ እኔስ። ኧረ ኮሜንተሩ እንዴት ነው? ኦኬ፣ ቶፒክ ላይ ቀጥለን እንትን በለውና ኮንክሉድ አድርገው ይበቃናል የሚመስለኛል። 6 ሰዓት ሆኖ እና ታሞ ቢተኛም እንዳትጠይቁት ይላል። በቃ ነብዩ ያዘዘው ትእዛዝ አለ። አንድ ሙስሊም ቢታመም ሌላ ሙስሊም ሄዶ እንዲጠይቀው ትእዛዝ አለ በእስልምና። የታመመን መጠየቅ ሙስሊምን እንዲጠይቀው ማለት ነው። ይሄን ሐዲስ የካደ ሰው ግን ታሞ ቢተኛ ራሱ እንዲህ ድፍት ቢል ሄደው እንዳይጠየቅ ብሎ አሕመድ ብኑ ሐንበል ይሄንን አዟል። ስለዚህ አላህን ፍሪዙን ልታምኑ ግዴታ ነው። እንዴት ተበጠረ፣ በምን ተበጠረ እሱ የኛ ችግር አይደለም። ነገር ግን ፍሪዝ ያለው ቲኔጀር የሆነ ገና ያንግ ቦይ ማለት ነው፣ ለአቅመ አዳም ያልደረሰ ገና ፂም ያላበቀለ ያንግ ቦይ መሆኑን ሐዲሳችሁ ይናገራል። ገና አረንጓዴ መናፈሻ ውስጥ የሚንፈላሰስ ማለት ነው። ይሄ ነው ሐዲሱ። በትንሹ 10 መጽሐፍት መክፈት ይቻላል። አሁን እንደው ዝም ብለን ኢብኑ ተይሚያን አነሳን እንጂ በተለይ በዚህ በአህታሪ አቂዳ ውስጥ ያሉ እነዚህ ቀጥታ እንቀበላለን በሚሉ ብዙ መጽሐፍትን መክፈት ይቻላል። የሚቃወሙትንም የሚያወግዙበት ሐዲሱንም የሚያረጋግጡበትን ማስረጃዎች መክፈት ይቻላል። ለምንድን ነው ህፃን ልጅ የምታመልኩት ሙስሊሞች የሚል ጥያቄ እናቀርባለን። ወጣት ያልሆነ ገና ወጣት እኮ ወጣት ነው፣ ኦልሬዲ ከፍ ብሏል። ይሄ ገና ፂምም አላበቀልም፣ አልደረሰም ለአቅመ አዳም እንኳን እና ያው ገና ፍሪዝ ነው። ጨቅላ መሆን ራሱ በዚህ ትረዳላችሁ። ፈርዞ ነው የሚዞረው ፀጉሩን። እና ለምንድን ነው የምታመልኩት እንደዚህ አይነት አካል? እና ሚስት የለኝ የሚለው ገና ፂማ ባሆኑ ነው ያ እና ይህን ያሉት የገዛ የነብያችሁ ተከታዮች ናቸው። ነብዩ ምን ብሏል? በእኔ ላይ የቀጠፈ በገሃነም እሳት ወንበሩን አዘጋጁለት ወይም እሳቱን አቀጣጥሉለት ብሏል። እዚህ ይሄ ነገር ውሸት ነው የምትሉ ከሆነ ኢብን አባስ ገሃነም እሳት ይገባል፣ ታቢኖቹ በጠቅላላ ገሃነም እሳት ይገባሉ። ይህንን ሐዲስ እውነት ነው ብለው ያጸደቁት ሊቃውንቶች በጠቅላላ ገሃነም እሳት ይገባሉ ማለት ነው በራሳችሁ ሐዲስ መሰረት። ስለዚህ ያው እኛ ከደሙ ንጹህ ነን፣ ራሳችሁን ቻሉ ለማለት ያክል ነው። ብዙም የገቡ የተከራከሩ ነው። ግራ አጋባችሁኝ። አሁንስ ኢብን አባስ እነ ኢክሪማ ይዋሻሉ አትልም። ሐዲሱን ያስተላለፉት እነ ኢብን አባስ እነ ኢክሪማ ናቸው። እንግዲህ እነ ኢክሪማ በሐዲስ ደረጃ ከአንደኛ ደረጃ ላይ ያስተላለፈው ነው። በአንደኛ ደረጃ ያስተላለፈው ኢክሪማ ነው። ኢብን አባስ ደግሞ መሐመድ ምርጡ ብሎ ያለለት ነው። ኋላ እንትን አለ መንዙም አለ አላዲን ሚዩት አድርገው ይህ ነገር ይታይ። ያ ግን ቆሴ ከዛ በፊት አላህ እኮ ተገልጦ በህልም ለኡስታዝ ታይቷቸው የለ እንዴ? ማለት ለምንድን ነው ሙስሊሞች አዲስ የሆነባቸው? ያ ቀጥር እንትን ማ እኔ ወይስ ዴቫ ቪዲዮውን ላክልኝና ወይ ልክፈተው እሱን ነገር አይታውታል።
ያቅጥል ሀሳቡን ቀጥል። ዴቫ ቀጥል። የኔ ሀሳብ ይሄ ነው እና መሐመድንም ጭምር አይተዋል። በህልሜ አይቻለሁ ብለዋል። አላህም አናግሮኛል ብለዋል ኡስታዙ። አላህ በህልም መጥቶ የሚታይ ነው። ሲመጣ ሲያናግረው እንዴት ነው ያናገረው? ድምፁ ሲያሰማ በምን አይነት መልኩ ነው የመጣው? መሐመድም ደግሞ ልክ እንደዚህ ኡስታዙን እንደተናገረው አሁን በዚህ ዘመን ያለው ኡስታዝ ይታወቃል። ኡስታዙ ከፎይ ጋር ዲቤት መጥቶ ዋኔ ያስቀሩት ኡስታዝ ነው። በመጅሊስ የሚታወቅ ትልቅ ኡስታዝ ነው። መሐመድ ተገለጠልኝ ቢል ምንድን ነው ችግሩ? በዛ ላይ ይሄ ሀዲስ ደግሞ ትልቅ ቦታ ያለው ሀዲስ ነው። ኢብኑ አባስ ተጠራ ማለት ብሩኬ ነግሯቸዋል። ኢብኑ አባስ ዱዓ የተደረገለት ሰው ነው። ኢብኑ አባስ ማለት ብቸኛው ቁርአን የሚፈታ ሜቢ ሀዲሱን ታስታውሱታላችሁ። ነቢዩ መሐመድ ሽንት ቤት ውስጥ ቁጭ ብሎ ውሃ ይዞለት ሲሄድ ውሃ አልፈልግም ድንጋይ አምጣልኝ ብሎት የዛን ሰዓት ነው ዱዓ ያደረገለት ቁርአንን በብቸኝነት እንዲፈታ ሙፈሲር እንዲሆን። የመሐመድ ዱዓ ደግሞ መሬት ጠባይል ተሳክቶለታል። እሱን የፈታው እነዚህን ሰዎች ሁሉ ገደል መክተት ማለት ትንሽ ከባድ ነው እና ብታነቡና ብትጠይቁ ይሻላል መጽሐፋችሁን። ይሄ ምንም እንትን የሚል ነገር አለን በእስልምና ውስጥ ተቀባይነት ያለው ሀዲስ ነው። በጣም ጥሩ። አንድ ነገር ብቻ ልጨምር እዚህ ጋር እንትን አይደለም ቃሌቱ ያሰማልን ወንድሞች። እንትን ይሄኛው የፎይ አካውንት 400 ሊገባ 400 ነው 300 ሰው ነው የቀረው ነው። ይህን አካውንት ፎሎ ያላደረጋችሁት ሰዎች ፎሎ አድርጉት። ሲወርድ በ400 ኬል እንቀበለው። ሁላችሁም ከላይ የፎሎ ምልክቷን ፎሎ እያደረጋችኋት 400 እናድርሳት። ጥቂት ነች የቀረችው፣ ጥቂት ነች የቀረችው። ሁላችሁም ፎሎ አድርጉት ይህን አካውንት። ከዩቲዩብ ያላችሁ ሁላችሁም ይህን አካውንት ማታውቁት እፎይ ስር ይላል። ሰርች እያደረጋችሁት ቪዲዮን ፖስት የተደረገው እዚህ ላይ ነው። ቪዲዮዎቹ እንዳለ ሪፖስት፣ ላይክ፣ ሼር በማድረግ እንትን በሉ። ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት። አንድ 300 ሰው ብቻ ነው የቀረው። ሲወርድ በ400 ኬ እንቀበለው ሁላችሁም። ቴንክ ዩ። አማርኛውን አንብባትና አላህ ሙሐመድ አላህን አይቶታል የሚለውን ወጣቱን እንግዲህ ሲም አውጥቶ ሊሆን ይችላሉ። ከአሁን ላያውቁት ይችላሉ። አክቹዋሊ ይሄ የሼህ መሐመድ ዘይኒ ቁርአን ነው አይደል? በጣም ጥሩ። ሼህ መሐመድ ዘይኒ ቁርአናቸው ነው። እዚህ ላይ ዋሃብዮች በከፍተኛ ደረጃ የሚቀበሉት የቁርአን እንትን ነው። ምን ይላል? ቅድም ከአንድ ወንድማችን ጋር ሲያወራ የተነበበው የቁርአን ክፍል ነው። ኦኬ እንደዚህ ይላል። ከ1 እስከ 12 በኮከብ በገባ ጊዜ እምላለሁ እናንተ የመካ ሰዎች ባልደረባችሁ ሙሐመድ ሐቅን አልተሳሳተም፣ ከእውነትም አላፈነገጠም፣ ከልብ ወለድም ስሜቱን አይናገርም። እርሱ ቁርአን ካላህ የተወረደ እንጂ ሌላ አይደለም። ኃያል ብርቱ የሆነው መልአኩ ጅብሪል አስተማረው። የእውቀት ባለቤት የሆነው ከዚህም በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ መልአኩ ጅብሪል ነብዩ ቀረበው፣ ከዚያም ወረደ። ስህተት ነው። በቅንፍ የገቡትን እለፋቸው፣ ማጭበርበሪያ ናቸው እነሱ። ከላይ ጀምረ በቅንፍ የገቡትን እለፋቸው። ማጭበርበሪያ ናቸው። ጅብሪል የሚል የለው። በትክክል በኮኩ በገባ ጊዜ እምላለሁ ባልደረቦች ሙሐመድ ሐቅን አልተሳሳትም፣ ከእውነትም አላፈነገጥም፣ ከልብ ወለዱም ስሜቱን አይናገርም። እርሱ ከአላህ የተወረደ እንጂ ሌላ አይደለም። ኃይለ ብርቱ የሆነው አስተማረው። የእውቀት ባለቤት የሆነው ከዚያ በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ አላዲን የእውቀት ባለቤት ተብሎ የሚጠራው ማን ነው? ስጨርስልኝ እንግዲህ አላህ እንደሆነ እንግዲህ የእውቀት ባለቤት ማን ነው? እሱ ሁሉም የሚያውቅ ማለት ነው። የእውቀት ባለቤት ማን ነው? ሁሉም አላህ ነው እንግዲህ። ስለዚህ የእውቀት ባለቤት ተብሎ የሚጠራው አላህ ነው እንጂ የሚሆነው ፍጡር ሊሆን አይችልም። ያ የእውቀት ባለቤት በላይኛው አድማስ ላይ ተደላደለ፣ ቀረበም። ቀጥላም ብሎ በጣም ጥሩ። እሺ ተደላደለ፣ ከዚያ ነብዩን ቀረበው። የምኑ የእውቀቱ ባለቤት ከዛ ነብዩን ቀረበው፣ ከዚያም ወረደ የሁለት ደጋን ጫፎች ያህል ወይም ከዚያ ባነሰ ርቀት ላይ ሆነም። እናም አላህ ለአገልጋዩ ማውረድን አወረደ። ያየውን ነገር ሁሉ ልቦናው አላስተባበለውም።
ምን አለ? ያየውን ነገር ሁሉ ልቦናው አላስተባበለውም። ታዲያ ባየው ጉዳይ ላይ ትኩረታችሁን ትከራከሩታላችሁን አለ። እንዲህ ይላል። አሁን ኦኬ ምንም እንመልከተው። እዚህ ተፍሲር ላይ ማብራሪያው እንደዚህ ይላል። አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህን አባባል ምን አለ? ይህን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላህ ኢብን አባስና ኢክሪመት ናቸው። ምን አለ? ታላቁ ሱሐቢ አብደላህ ኢብን አባስ። ሌባ ቀደም ፖይንት አድርጎታል። መሐመድ የጸለየለት ሰው ነው ይህ ሰው። ስለዚህ እብኑ ተሚያም የጠቀሳቸው በእነ ኢክሪማ በኢብኑ አባስ የመጣ ነው። የመሐመድ ያጎት ልጅ ማለት ነው ኢብኑ አባስ። ኢክሪማ ደግሞ በሀዲስ እንትን ውስጥ ከፍተኛውን ሀዲስ ያስተላለፈ ከመሐመድ ጋርም የነበረ አካል ነው። እነኛ አካላት ዋሽተዋል ከተባለ መሐመድ ደግሞ እኔ ያላልኩትን ካሉ ገሃነም ይገባሉ ብሏል። አላየም ውሸት ነው አይቷል ያሉት አካላት ውሸት ነው ከተባለ ገሃነም ይገባሉ ማለት ነው። በአይሻ የሚመራው እሱን እዛው ነው እንትን የሚሉት። ስለዚህ ወይም አይሻ ገሃነም ትገባታለች ወይም ደግሞ እነ ኢክሪማ እነ ኢብን አባስ ገሃነም ይገባሉ ማለት ነው። እንደዛ ከሆነ እነ ኢብን አባስ እነ ኢክሪማ አላህን መሐመድ ወጣት ሆኖ ፂም አልባ ሆኖ ፍሪዛም ሆኖ የሆነ ወጣት ጎረምሳ ካላየ አላህ መሐመድ ማለት ነው ሶሪ ያላየውን አይቷል ብለው በመዋሸታቸው ገሃነም ከሚገቡት ይሆናሉ ማለት ነው። ኦልሬዲ ገሃነም ይገባሉ፣ ደግሞ በራሳቸው መሰምረው ገሃነም ይገባሉ ማለት ነው። ቀጥል። ያ የምሽቱን ቦምብ ማስረጃ ላሳያችሁና እናንተ ተጠቀልሉታላችሁ። ሱራ 17 ቁጥር 60 ተፍሲር እቺ ያላጣት ናት። አሁን የጡቱ ጫፍ ሊቀዘቅዝ ነው። እሺ ሱራ 17 60 ላይ ይሄው ተፍሲር ኢብኑ ከቲር እንደሚናገረው ቁርአኑን ሲፈታ Allah has encompassed mankind and made the vision of his prophet a trial for them. ለሰዎቹ የነብዩን እይታ ለሰዎቹ ፈተና አደረገው ይላል። አሁን ላሉት ሙስሊሞች ለሚጨነቁት አላህ ሆን ብሎ ነው ያደረገው። ይሄንን ምንድን ያደረገው ሲባል ይኸውላችሁ ጋይስ ኢማም ቡኻሪ ነው ይሄ ሰውዬ። ኢማም ቡኻሪ ሪከርድድ ዛት ቡኻሪ የዘገበው ሐዲስ መቼም አጠሉትም። ኢማም ቡኻሪ ሪከርድድ ዛት ኢብኑ አባስ ሰይድ ኢብን አባስ እንዳለው ይሄንን ሲፈታ ኤንድ ዊ ሜድ ናት ዘ ቪዥን ዊዝ ዊ ሾድ ዩ በት ኤ ትራያል ፎር ማንካይንድ ለሰው ፈተና እንጂ ችን ራእይ ያላደረግናትም ያለው ዚስ ኢዝ ዘ ቪዥን ዊች ዘ ሜሴንጀር ኦፍ አላህ ሶ ዊዝ ሂዝ ኦን አይስ ኦን ዘ ናይት ኦፍ ዌን ሂ ዋዝ ቴክን ቱ ዘ ናይት ኦፍ ጆርኒ አልኢስራ። በቃ አለቀ። ቡኻሪ ይሄንን ሐዲስ ዘግቧል ከኢብኑ አባስ በቀጥታ በራሱ አይን አየው ብሎ አስቀምጦታል። ማን ነው የሚከራከረው? ይህንንስ ነገሩን። አሁን ፂም አውጥቷል አላወጣም ነው ዋናው ቁም ነገር። ያ ማብራሪያውማ እዛ ጋር ይመጣላ። ያው የኢብኑ አባስ ዘገባ ላይ ያው በነዛ መጽሐፍቶች ይመጣል ማለት ነው። አይሻ ደግሞ እኮ ብሩኬ ተቃራኒ ነች ሁል ጊዜና አይሻ ኢስራኤል ሚራጅ የሚባል ጉዞ ራሱ በህልሙ ነው። ቤት ተኝቶ ነበር የዛ ቀን ማታ እኔ ጋር ነው የምትለው። እና የቡራቋን ጉዞ ገደል ነው የምትከትባቸው አይሻ። ተመልከቱ። አሁን ብሩኬ የጠቀሰው ከቡሃሪ ሀዲስ ላይ ነው። ቀጥታ ቡሃሪ ምን አይነት ቦታ ነው የሚሰጠው? በመጽሐፋቸው ቀጥታ ኢብን ሀጀር አልአስቀላኒ በመጽሐፉ ላይ ቀጥታ ያስቀመጠውን ስለ ቡሃሪ እንመልከተው። ተመልከቱ። ስለማን ነው የሚናገረው? አልቡሃሪ። ኦኬ ላሳያችሁ። እንደዚህ ተመልከቱ። አልቡሃሪ ስለ አልቡሃሪ ምንድን ነው የሚናገረን?
ሂዝ ቡክ አለ። ተመልከቱ በረምብ ሂዝ ቡክ አልጀሚ አሰሂ ኢዝ ኮንሲደርድ እንደምን ይቆጠራል? ቱ ቢ መጽሐፉ the most authentic book after the ቁርአን የመጨረሻው ትክክለኛው መጽሐፍ ከምን ቀጥሎ? ከቁርአን ቀጥሎ። ከዚህ ቁርአን ቀጥሎ በከፍተኛ ደረጃ የሚቀበሉት መጽሐፍ ምንድን ነው? አሁን ብሩኪ አላህን አይቶታል ኢብኑ አባስ ብሎ የጠቀሰው ሰውዬ ቡሃሪ ነው። ይኸው the most authentic book after the ቁርአን። ቻው። ታዲያ እንደዛ ከሆነ ምን አስፈለገ? ምንም ክርክር እኮ የለውም። ቁርአንን ሳያጣጥሙ አይደለ የሚወጡት? ስለዚህ ቡሃሪ የዘገበውን መጽሐፍ አርጋችሁን ማወቅ ያለባችሁ። ቴንክ ዩ። ይህን እፎይሻ ይህን ሀዲስ የሚቀበሉት ሊቃውንቶች የመጨረሻ መልሳቸው አላህ ፍሪዝ ቢኖረው እናንተ ለምን ይሰቀጥጣችኋል ነው። አላህ ፂም የለውም ቢባል እናንተ ለምን ይደብራችኋል ነው። እጅ ያለው የፍጡር አይመስልም። 2 እጅ ግራና ቀኝ ያለው የፍጡር አይመስልም። 5 ጣት አለው የፍጡር አይመስልም። ባት አለው የፍጡር አይመስልም። ወጣት ፂም አልባ ፍሪዛም ፀጉር አየ ሰዋት ፍጡር አይመስልም። ሰው አይመስልም። ፍሪዛም ነው ግን ወጣት ነው ግን እና ወጣት ፂም አልባ ፍሪዛም አየ እንጂ ሰውን አይመስልም። ወጣት ታዲያ ሽማግሌ አይምሮ ሽማግሌ ነው የሚመጣው። ወጣት ካልከኝ በኋላ ወጣት ፂም አልባ ፍሪዛም ብለኸኝ ከዛ ወጣት የሚለውን አስቤ ከዛ ሽማግሌ ሰው ላስብ ወይ ህፃን ላስብ። ፂም አልባ ብለኸኝ የሰው አይመስልም። ፂም አልባ ፂሙ የሌለው ምኑ ላይ አገጩ ላይ ነው ወይንስ ተረከዙ ላይ? አልተገለጸም። ፂሙ እጁ ላይ ነው የሌለው ወይንስ አገጩ ላይ? አልተገለጸም። ፍሪዛም ነው። እሺ ፍሪዙ ምን ላይ ነው ያለው? ብሩክ መልስ። ፍሪዙ ምን ላይ ነው? ወላሁ አለም። አላሁ አለም። ጭንቅላት አለው የለውም? አልተገለጸም። ፍሪዝ ግን አለው። ጭንቅላትስ? አልተገለጸም። እና ፍሪዙ ምን ላይ ነው ያለው? አይታወቅም። የፍጡር አይመስልም። ስለዚህ ጀርባው ሊሆን ይችላል የፈረዘው፣ ወይንም በአኑ ቁሬዛ ያስፈራል እኮ ማርያም። ሆረር ፊልም እኮ መስራት ይቻላል እኮ በአላህ በቁርአን በተገለጸው አላህ ሆረር ፊልም መስራት ይቻላል። ምን ሊያመጣ ነው? ፎይ በአኑ ቁሬዛ ብሏል። በአኑ ቁሬዛ ላይ የተገደሉት ይህ ክፉ ሰው ነው እንዳሰቡ ያለ ምናልባት ፍሪዝ እዛ ከሆነ ጭንቅላት ከሌለ አስቸጋሪ ነው። ማሜ መጠየቅ ነው እንግዲህ። አልሆነን ኪስ ስለነበር ሁሉን ያውቀዋል። አሁን ደህና ደሩ። በቃ ሰላም ደሩ። ሁላችሁም እግዚአብሔር ያክብርልኝ። መልካም ናቸው። አይመን ቃል ብሩክ እንተኛ አይደል? ይሄ ርዕስ ሙስሊሞች ዛሬ ገብተው እንትን ስላላሉ ቢደገም ጥሩ ነው። እናያለን። እናመሰግናለን። ሰላም ደሩ። ደህና ደሩ። ሁላችሁም ሰላም ደርፎ ከድር ተኛ እንዴ? ከድሮ ፍጡር አታምልኩ። ለማንኛውም ፍጡር አታምልኩ። ፍጡር አታምልኩ። ድራማ ይስሩ ኡስታዞቻቸው ክርስቲያኖች። ከእንደነኛ አይነት አጋንንታዊ አስተምሮ ካላቸው ራሳቸውን ጠብቁ። እንደዛ ነው። ደህና እደሩ።